ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሐሙስ መረጃዎችም እናልፋለን። በመጀመሪያም ኢትዮጵያ በፕሬዝዳንት እንድትመራ ተመካካሪዎች ሙሉ በሙሉ መግባባት መድረሳቸውም ታውቋል። ኢትዮጵያ በጠቅላይ ሚኒስትር ቀርቶ በፕሬዝዳንት እንድትመራ የመንግስት አደረጃጀትና ቅርጽም እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልና፣ የምርጫ ስርዓት አጀንዳ ላይ የ500 ቡድን ተመካካሪዎች ሙሉ በሙሉ ተስማምቷል። በዚሁ አጀንዳ ላይ ከተወያዩ የነበሩ ተመካካሪዎችም ለሪፖርተር በሰጡት አስተያየትም በቀረቡት አብዛኞቹ ምክረ ሀሳቦች መግባባት ላይ መደረሱንም ሆኖም ያላግባቡና ወደ ቀጣይ የተሻገሩ ጉዳዮች መኖራቸውንም ገልጸዋል። በዚህም የ500 ቡድን ተመካካሪዎች የሀገሪቱ አስተዳደር ስርዓት የፓርላመንታሪ ሆኖ እንዲቀጥል፣ የሀገሪቱ መሪም ፕሬዝዳንት እንዲሆን፣ አዲሱ ተመራጭ ፕሬዝዳንት የጠቅላይ ሚኒስትርና የፕሬዝዳንት ስልጣንን ተግባርን ጠቅልሎ እንዲወጣም በምክረ ሀሳብ ደረጃ ከመግባባት ላይ መድረሱን ይህም ጠቅላይ ሚኒስትር እንዲቀር የሚያደርግ መሆኑንም ተናግረዋል። የአገሪቱ መሪ የስልጣን ዘመንም 6 ዓመት ሆኖ ለሁለት ዙር እንዲደረግ፣ የክልል መሪዎች ከፌደራል ጋር ተመሳሳይ እንዲሁም በምክረ ሀሳብ ደረጃ ከመግባባት ላይ መድረሱም ተገልጿል። የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋም፣ አሁን ላይ ያለው የፌዴሬሽን ምክር ቤት አሰራር ያልመለሳቸው የማንነት የራስን በራስ የማስተዳደር ጥያቄዎች ህብረ ብሔራዊ አንድነት ኮሚሽን የሚል ስያሜ ያለው ገለልተኛ ተቋም በአስቸኳይ ተቋቁሞ በአጭር ጊዜ ውስጥ ምላሽ እንዲሰጥባቸው፣ ለዚህም ይረዳ ዘንድ ልዩ የባለሙያዎች ቡድንም እንዲቋቋም በምክረ ሀሳብ ደረጃ ከመግባባት ላይ ተደርሷልም ሲሉ ተገልጿል። ወደ ቀጣይ የምናገኘው መረጃ ስናልፍም የአዲስ አበባን ጉዳይ ቅርቃር ውስጥ ያስገባው ከበላይ የመጣ ሐሳብና የምክክር ኮሚሽኑ ምላሽ። ለምክክር ከቀረቡ 8 ዋና ዋና አጀንዳዎች ውስጥ አንዱ በሆነው የፌዴራል ከተሞች ስር የተካተተው አዲስ አበባ ጉዳይ የምክክሩን ሂደት ያጓተተው ዋነኛ አጀንዳ ሆኗል ይላሉ። በዚሁ አጀንዳ ላይ ከሚመካከሩት አንዱም በሰጡት አስተያየት እስከ 250 ቡድን ባለው ምክክር ላይም ከሁሉም አጀንዳዎች በላይ ዘግይቶ በከፍተኛ ልዩነት ታጅቦ የተጠናቀቀው ይህ የአዲስ አበባ ከተማ ጉዳይ ነው። ይህን ያሉትም ካነጋገርናቸው የምክክር ተሳታፊዎች መካከል አንዱ ናቸው። በሂደቱ ላይ በንቃት ይሳተፋሉ፣ ማንነታቸውን እንድንገልጽም ግን ፍቃድ አልሰጡም። ምክክሩ በኢትዮጵያ ላሉ ችግሮች አንዳች መፍትሄና አስተዋጽኦ ሊያመጣ እንደሚችልም ከፍተኛ ተስፋ ሰንቀው ነው ለመሳተፍ የወሰኑት። ራሳቸው ከሚሳተፉበት የከተሞች አጀንዳ በተጨማሪም የሌሎች ቡድኖች አጀንዳዎችም በደንብ እንደሚከታተሉም ይገልጻሉ። 3 አጀንዳዎችም ከፍተኛ ትኩረት የሳቡና ብዙ አጨቃጫቂ የነበሩ ቢሆኑም የአዲስ አበባ ግን የተለየ ነው ይላሉ። በምክክሩ ላይ ዋና አጀንዳ እንደመሆኗ አዲስ አበባ የብዙዎች ልብ ትርታ ሆናለች። የሚዲያው ትኩረት አዲስ አበባ ነው። የፖለቲካ ፓርቲዎች በመግለጫቸውም ከሚያነሷቸው ዋና ነጥቦችም አንዷ ነው። የሀገራዊ ምክክር ዋነኛ አጀንዳ እሱ የአዲስ አበባ ጉዳይ ብቻ ሆኗል። አሁን 7ቱ አጀንዳዎች መኖራቸውም የተረሱ ይመስለኛል ይላሉ ግለሰቡ ሁኔታውንም ሲያስረዱም። እሳቸው እንደሚሉትም የአዲስ አበባ ዋነኛ የምክክር አስኳልም ያደረጓት አጨቃጫቂ ጉዳይም ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልል መንግስት ርዕሰ ከተማ መሆኗንም እውቅና መስጠት፣ ሀሳብ ለ500 ቡድን በሚላከው ቃለ ጉባኤ ውስጥም እንዲካተት መደረጉ ነው። ይህ ሀሳብ ከታች ጀምሮ በነበረው ምክክር ላይም በአጀንዳነት ያልነበረና ምክክር ያልተደረገበት መሆኑን አስረድተዋል። መጀመሪያ አካባቢ በ10 እና በ50 ቡድን ደረጃ በነበረው ምክክር አዲስ አበባ የማን ትሁን የሚሉ ጉዳዩ ላይ የፌዴራል ትሁንና የኦሮሚያ ትሁን የሚል አማራጭ ሀሳብ ጎልቶ ወጥቶ ነበር። የፌዴራል ትሁን የሚለው ተሳታፊዎች ቁጥር ሚዛን ሲደፋ በአጀንዳ ላይም የተለያዩ ሀሳቦች የደገፉ ተመካካሪዎች ቁጥርም ተጠቅሶ መጻፉ ብቻውንም የሀሳቡን ምርጥነትም ሊያሳይ ስለሚችል ሀሳብ ላይ እንድናተኩር ያደርገናል የሚልም ተቃውሞ ቀርቦ ቁጥሩም እንዳይጠቀስ መሆኑም ተነግረዋል። አብዛኞቹና የተወሰኑ በሚል መጥቀስም እንደ አማራጭ ቀርቦ የነበረ ቢሆንም ይህም በቁጥር ከመጥቀስ የተለዩ አይደለም የሚልም ተቃውሞ ተነስቶባት አማራጭ 1፣ አማራጭ 2 እየተባለ እንዲጠቀስም ሆኗል። ያም ሆኖ በ50 እስከ ተደራጀው ቡድን ድረስ የጎላ ልዩነት ሳይፈጠር ብዙ ጉዳዮች ላይ ተስማምተን ነበርም ይላሉ።
ከተማዋ ራሷን የቻለች በአስተዳደራዊ መዋቅር ለፌዴራል የምትጠራ በሕዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስ እና ፍርድ ቤት የምታደራጅ በአዲስ አበባ ነዋሪ የተመረጠ አስተዳደራዊ የሚያስተዳድራት የፌዴራል መቀመጫ ከተማ ትሆን የሚለው አብዛኛው ስምምነት ላይ ተደርሶ እንደነበረም አነስተዋል። አከራካሪ ጉዳይ የተነሳው የዚህ ቃለ ጉባኤ ሲደራጅ ከበላይ አካል የመጣ አዲስ ሐሳብ አለ። ቃለ ጉባኤው ውስጥም ቢገባ የሚል ሐሳብ እኛ ጋር መጣ። ይህ ከበላይ የመጣ የተባለው ሐሳብ ከታች ጀምሮ ያልመጣ አዲስ አበባ የኦሮሚያ ክልል መንግስት ርዕሰ ከተማ መሆኗንም እውቅና የሚሰጥ ነው። ይህ በብዙዎች ተወያዮች ዘንድም ቅሬታን ፈጠረ በማለትም አብራርተዋል። ለአንድ ሳምንት ያህልም ያጨቃጨቀው ይህ አጀንዳ ብቻ እንደነበረም ያስታውሳሉ። ምክክር ሳይደረግበት ከበላይ የመጣ ነው በሚልም ሐሳቡ ለመድረኩ የቀረበበት መንገድ ጭምር የተሳሳተ ነው ሲሉም ይገልጻሉ። በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎችም የአንድ ወገን ፍላጎትም የሚያንጸባርቁ ነበሩም ይላሉ። ለምሳሌ በሕገ መንግስቱ ስለተጠቀሰው የልዩ ጥቅም ጉዳይም ሲያብራሩ አዲስ አበባና የኦሮሚያ ክልል በጀታቸውንና የበጀት ቀመራቸውን እንዲሁም የአስተዳደር ጉዳዩን በጋራ ያዘጋጃሉ ማለት እንደሆነ ማብራሪያቸው ማንሳታቸውን አስታውሰዋል። ይህ አገላለጽ ለብዙዎች ተመካካሪዎች ለመቀበል የሚያስቸግር እንደሆነባቸውና እንዲያቆሙ መደረጋቸውንም አክለው ለኮሚሽኑ ቅሬታ ቀርቦም ባለሙያዎቹ ከዚያን ጊዜ በኋላ ማብራሪያ እንዳይሰጡ ስለመታገዳቸውም ተናግረዋል። እነዚህ ሁኔታዎች ጉዳዩን አስፋፍተውት ለ500ዎቹ ማቅረብ ከነበረው 3-4 ቀን ያህልም እንደዘገየ አድርገዋል በማለትም ገልጸዋል። እንዲያውም ይህንን የምክክር መድረክም ይመራ የነበረ አንድ ሰብሳቢ ጉዳዩን በጣም በውጥረት የተሞላ በመሆኑ ስኳሩ በጣም ከፍ ብሎ ታሞ ለ2 ቀናት ሆስፒታል ገብቶ ነበር ይላሉ። የነበረውን ሁኔታም ሲያስረዱ አከራካሪ ከነበሩ ጉዳዮች መካከል የከተማዋ የባለቤትነት ጉዳይ በግለሰብ ደረጃ ከሚነሱ ሀሳቦች ባለፈ በብልጽግና ፓርቲ እንደ አጀንዳ የተያዘ ባለመሆኑ ከ50 ቡድን አልፎ ብዙ ክርክር የተደረገበት እንዳልሆነም ገልጸዋል። ከ250 ቡድን ጀምሮ ያከራከረው የአዲስ አበባ ዋና ከተማነት ጉዳይ ግን የብልጽግና ፓርቲ አባልነትን ጨምሮ ለሁለት ከፍሎ እንደነበረ ማብራርተዋል። ሌላው በሂደቱ እንደተስተዋለው ያነሱት ጉዳይም አንዳንድ ባለስልጣናት አወያዮችን በአካልና በስልክ በማግኘት ጫና የመፍጠርና ጣልቃ የመግባት አዝማሚያ ነበራቸው የሚል ነው። ይህንን በምሳሌ ሲያስረዱ ምክክሩ እየተጠናቀቀ ሲመጣ ፍላጎታቸው ተጓደለ ብለው የሚያስቡ አካላት በዋናነት ብልጽግና ከአቋሙ መንሸራተትንና ቃል የገባውን ያለመጠበቅ ሁኔታም ታይቷልም ብለዋል። በዚህ የተነሳ አንዳንድ የፖለቲካ ፓርቲዎች የተወሰኑ አጀንዳዎችን በሂደር እንዲቆዩና የእርምት እርምጃ እንዲወሰዱም በይፋ ጥያቄ ማቅረባቸውንም ጠቅሰዋል። ከእነዚህ መካከል የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ እንደሚገኙበትም ተናግረዋል። አብን ቅሬታውን በገለጸበት ደብዳቤ ላይ ካነሳቸው ጉዳዮች መካከል የአዲስ አበባ ጉዳይ አንዱ ሲሆን የሂደቱ ወሳኝ ፈተና መሆኑን አነስተዋል። በአዲስ አበባ ዙሪያ የተነሳው ውይይት የምክክሩን ተአማኒነት በተጨባጭ የሚፈትን ትልቅ ሀገራዊ መንግስታዊ ጉዳይ ሆኖ እንዳገኘው አብን ገልጿል። የአዲስ አበባ ከተማ ጉዳይ የኢትዮጵያ ሕዝቦች የአንድነትና የሉዓላዊነት መገለጫ መሆኗ በሕግ እውቅና አግኝቶ የሚጸናበት ወይም አዲስ ሀገራዊ ውጥረት የሚፈጥርበት አጀንዳ ሊሆን እንደሚችልም ስጋቱንም ገልጿል። አንድ ወገን በሚል የጠቀሰው አካል በአዲስ አበባ ጉዳይ ላይም በተደራጀ የቁጥር ብልጫ ሌላውንም በሚደፈጥጥበት የድምፅ ውድድር ሊስተናገድም አይገባም ሲሉም አመልክቷል። ስለሆነም የአዲስ አበባን አጀንዳ ከዚህ በላይ ለማስኬድም መሞከሩ አገሪቱ ካለችበት ችግር የባሰ ውጥረት ውስጥም የሚከት እንደሚሆንም በመግለጽ በአስቸኳይ ንግግር እንዲቆምና አጀንዳ እንዲያርፍም እንዲደረግ አሳስቧል። ወደ ቀጣይ መረጃ ስናልፍም ምርኮኛም ዳንሰኛም አይደለሁም ሲሉ ጄኔራል ባጫ ደበሌ ተናገሩ። በኬንያ የኢፌሪ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ከጋዜጠኛው ኤርሚያስ ለገሰ ጋር ባደረጉት ገጽ ለገጽ ቃለ ምልልስም በስማቸው ዙሪያ ለዓመታት ሲናፈሱ የቆዩ ወሬዎችንም
ውንጀላዎችንም አጥብቀው አስተባብለዋል። በተለይም ሻዕቢያ ማርኮ በሳህል በረሃ ያስደንሳቸው ነበር የሚልም ስለ እሳቸው የሚነገረውን ሐሜትም ውድቅ ያደረጉት ጄኔራል ባጫ ዳንሰኛ ነው የሚለውንም በሰፊ የሚሰራጨውን ትርክትም ምንም አይነት ማስረጃ የሌለው በሟቹ ደራሲ ተስፋዬ ገብረአብ የተቀናበረ ምናባዊ ፈጠራ መሆኑንም ገልጸዋል። ጄኔራልነትን የሰጠኝ ብሔራዊ ቲያትር አይደለም የሜዳ ተጋድሎ እንጂ ያሉት አምባሳደር ጄኔራል ባጫም እሳቸው በምርኮኝነትም ሆነ በዳንሰኝነት የሚወነጀል ወገን ካለ የማረከኝ አካል ካለ ይውጣና ማስረጃውን ያቅርብ፣ በአደባባይ ይናገር ሲሉም ጠንካራ ጥሪም አቅርበዋል።